እንደኔ ኤርሚያስና አምራን ብዙ ርቀት ሳይሄዱ በመዋረዳቸው የተደሰተ በላይ ያሳየኝ። ሲቀጥል ደግሞ ናሆምና ኑሐሚን መጋባት አለባቸው የምትሉ ደስታቸውን በላይ እንድታሳዩ ይፈልጋሉ። እውነት ለመናገር ኤርሚያስና አምራን ብዙ ርቀት ሳይሄዱ ችግራቸው ስለተጋለጠ ወይም ደግሞ ተንኮላቸው ስለተጋለጠ በጣም ነው ደስ ያለኝ። አቶ ለይኩንን ሳላደንቀው አላልፍም። ብዙ ርቀት ሳይሄድና ብዙ ሳይደክም በአንድ ጊዜ ከች አድርጎለታል ማለት ነው ውርደታቸውን። እንግዲህ አምራን አርግዛለች። ያረገዘችውም ለናሆም እንደሆነ ነው አምና የተቀበለችው። ነገር ግን ያረገዘችው ለኤርሚያስ ነው። ያረገዘችለት ለኤርሚያስ ነው። ኤርሚያስም ብዙም ያን ያክል ደስተኛ አይደለም። ልጁ የኔ ነው አይደል? ይገርማል እያላት ነበር። እሷ እባክህ ያንተ አይደለም ለናሆም ነው እያለችው ነበር። ኧረ እባክሽ የኔ ቢሆንም የናሆም ነው ብለሽ ልታሳድጊው ነው እያላት ነበር። እሷም ለዛ ቤት መግቢያ ስለሚሆናት በጣም ከሚገባው በላይ ትልቅ የቻንስ የያዘ ልጅ ነው እንግዲህ በሆዷ ውስጥ ያለው ማለት ነው። ያ መኖሪያዋ ይሆናል ከዛ ቤት፣ ያ ደግሞ የመጨረሻ መውጫዋ ሊሆን ይችላል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቻናል ቤተሰቦች በያላችሁበት ሰላማችሁ በዝዝት ትረፍርፍ ይበልልኝ። ወደ ቻናሌም ስለመጣችሁ ከልብ አመሰግናለሁ። ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ እንድትተባበሩን፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። እንግዲህ ወይዘሮ ዝናሽ ኤርሚያስን አዛዋለች። ስትጠይቀውም አንድ ስራ ልሰጥ ፈልጌያለሁ፣ እሱም አሁን ከቤት የወጣችውን የልጅን ፍቅረኛ እንድትከታተልልኝ እፈልጋለሁ። ማናት ምንድናት የሚለውን ማወቅ ስለምፈልግ እባክህን እንድትከታተልልኝ እፈልጋለሁ ስትለው ኤርሚያስ በጣም ነበር የደነገጠው። ግራ ተጋብቶ እየተንተባተበ ነበር የመለሰላት። ወይዘሮ ዝናሽም ምን ነው ደነገጥክ? ታውቃታለህ እንዴ ስትለው ኧረ በፍጹም ይላትና መቼም ይህን ስራ ትሰራልኛለህ አይደል? አልተሳሳትኩም። ለትክክለኛ ሰው ነው የሰጠሁት አይደል ይህን ስራ ስትለው መቼም እሷን ለማግኘት አይከብድህም አይደል ስትለው አዎ አይከብደኝም ነበር ያለው በቶሎ። ከዛም ፈጥጥ ብላ ስታየው ማለቴ ያው በናሆም ምክንያት አገኛታለሁ ብዬ ነው ነበር ያላት። እሷም እንግዳውስ እንደዛ ከሆነ እሺ፣ ነገር ግን እንድትከታተልልኝ እፈልጋለሁ ትለዋለች። እሱም እሺ ብሎ እንግዲህ አምራንን ለመከታተል ቃል ገብቶላታል። በሌላ በኩል ደግሞ አቶ ለይኩን ዛሬ ወደ ቤት የመመለሻው ቀን ስለነበረ ማለት አቶ ተሰማ አቶ ለይኩን ኑሐሚንን ያናግራታል። ያው ስራ በጣም እየሰራች ምናምን ስለነበረ እንግዲህ አቶ ለይኩን መጥቶ እንዴት ነሽ ልጄ ሲላት እንደውም ከእሷ ደህንነት ይልቅ አባዬ እንዴት ነው ብላ ነበር የመለሰችለት። ልጄ እኔ እኮ ያንቺን ደህንነት እየጠየኩሽ ነው ሲላት ከኔ ደህንነት ይልቅ የአባቴ ደህንነት ያሳስበኛል፣ ለዛ ነው አባዬን የጠየቅኩት ቶሎ ብዬ ስትለው አባትሽ አሁን በጣም ደህና ነው፣ ዛሬ ወደ ቤት ይመጣል፣ የሕክምናው ጉዳይም እዚሁ ከሀገር ውስጥ ይጨረሳል፣ ከፈለጋችሁም ደግሞ ሌላ ቤት ተከራይቼ አኖራችኋለሁ ሲላት አይ በፍጹም ከዚህ ቤት መውጣት አልፈልግም፣ ለተወሰነ ጊዜ እዚህ ቤት መሆን እፈልጋለሁ ስትለው እሺ ብሏታል። ሲቀጥል ደግሞ ለምን እዛ እንደምትሆን ምናምን ባትነግረውም ከድርጅት የስራ ሰጥሻለሁ አንቺ ልጅ ይህን ስራ ወይም ሰራተኝነቱን አሜን ብለሽ ተቀበልሽ እንደ ሲላት አይ ያው እንደምታውቀው ሰራተኞቹ እስካሁን ድረስ ከእረፍት አልተመለሱም፣ እኔ ደግሞ ቁጭ ብዬ መቀለብ አልፈልግም፣ ለዛ ነው የምሰራው ትለዋለች። እሱም እኔ ከድርጅት የበቃ ስራ እሰጥሻለሁ እያላት ስለነበረ እሷም በጣም ደስ ብሏት አባቷም ሊመጣ ስለሆነ በዛም ምክንያት እንግዲህ አቶ ለይኩንን እቅፍ አድርጋ ያንተን ውለታ መች መልሼ እንደምጨርስ ባላቅም ፈጣሪ ይስጥልኝ አመሰግናለሁ ስትለው ወይዘሮ ዝናሽ ደግሞ ፊት ለፊት ከች ብላ ታያቸዋለች። በጣም ይገርማል። ለካ ለዚህ ነው ከዚህ ቤት የተቀመጥሽው አንተ የማትረባ ጭራሽ ከሰራተኛ ጋር ትላላስልኛለህ አይደል? ትለጣጠፋለህ አይደል እያለች ትናገረዋለች። አቶ ለይኩንም በጣም ተናዶ አንቺ እንደምታስቢው አይደለም፣ አንቺ የማትረቢ ይች ልጅ እኮ የጓደኛዬ ልጅ ናት፣ ስለዚህ እንደ ልጅ ነው የማያት፣ ምንድን ነው የምታስቢው ብሎ ይጮህባታል። በእኔ ያየሁትን ነገር ልከለክለኝ ነው እንዴ? እኔን ትተህ ከሰራተኛ ጋር እንደዚህ ትለጣጠፋለህ ስትልም ትጮህበታለች። እሱም አንቺ የምታስቢውና የምታቀጂው ነገር ከጭንቅላቴ የሌለ ነው፣ አንቺ የማትረቢ ብሎ ትቷት ይሄዳል። እሷም በሌላ በኩል እንግዲህ ኑሐሚን ጋር ሄዳ ኑሐሚን ለመማታት ትሞክራለች። ኑሐሚን ልትመታላት አልቻለችም።
እኔ የምቀጠቀጥ ሴት አይደለሁም። ካሁን በኋላ ደግሞ ምንም ልታደርጊኝ አትችይም። እኔ አንቺ እንደምታስቢያት ሴት አይደለሁም። መቼም እኔና አቶ ለይኩን የምንም አይነት ግንኙነት እንደሌለን ወይም ሊኖረን እንደማይችል አንቺ ጠንቅቀሽ ታውቂያለሽ። ነገር ግን እኔም በምን ልናገራትና በምን ላናዳት በምን ልምታት የሚለውን ነገር እያሰብሽ እንጂ እኔ ምንም አይነት እንደዚህ አይነት ነገር ሀሳብ እንደሌለኝ ጠንቅቀሽ ታውቂያለሽ። ይልቁንስ ከቤት ብዙ አይነት ችግር እያለ ለምን ከኔ ላይ አይናችሁን አታነሱም? እኔ እጃችሁን እያነሳችሁ የምቀጠቀጡኝ ሴት አይደለሁም። ይልቁንስ ከዚህ በኋላ አንድም ቀን እጅሽን አንስተሽ ልትመችኝ አይገባም፣ እኔም አልፈቅድልሽም ስትልም ትመልስላታለች። ወይዘሮ ዝናሽም እንዴት ብትጠግቢ ነው ከቤት የተቀምጠሽ አንቺ የማትረቢ አንቺ ገረድ አንቺ ምናምን ያው የተለመደ ስድቧን ታዘንብባታለች። እኔ እዚህ ቤት የምቀመጠው ለተወሰነ ጊዜ ነው፣ እሱንም የምቀመጠው ለራስሽ ለቤተሰቦች ስል ነው የምቀመጠው ትላታለች። ስለ እኔ ቤተሰቦች ምን አገባሽና ነው? ለእኔ ቤተሰቦች ምን ልታደርጊ ነው የምትቀመጩ? ቤተሰቦችን እሳትና ጭድ ካደረግሽ በኋላ ደግሞስ ምን ለማስተካከል ነው የምትቀመጩ? ብላ ትጮህባታለች። እሱን አሁን አልነግርሽም፣ ጊዜው ስደርስ እነግርሻለሁ። የዛ ጊዜ ግን እኔን የምታመሰግኝበት ቀን ይመጣል። ሲቀጥል ደግሞ እስከ ዛሬ ድረስ ስላደረግሽብኝና ስታደርጊብኝ ስለነበረው ነገር ምናልባትም እግሬ ስር ወድቀሽ ይቅርታ ልትይኝ ትችያለሽ የዛ ጊዜ ስትላትም ነበር። ወይዘሮ ዝናሽም ሳቅ እያለች አንቺን ነው እግርሽ ስር ወድቄ ይቅርታ የምጠይቅሽ? ለምንድን ነው የኔን ቤተሰቦች ልታድኝ የፈለግሽው? ከምንድን ነው የምታድኙ? ከአንቺ ውጭ ቤተሰቦችን የሚበጠብጥና የሚረብሽ የለም ስትልም ትናገራታለች። እሱን ወደፊት የምታዩ ይሆናል ስትልም መልሳላታለች። በሌላ በኩል እንግዲህ ኤርሚያስ ተከታተል በተባለበትም መሰረት አምራንን ሊከታተል ሄዷል። ሄዶም እንግዲህ ምንድን ነው ያላት የናሆም እናት አንቺን እንድትከታተል ጠይቃኛለች። ምን ልበላት? ምንስ ልመልስላት ነው ይላታል። እሷን በጣም ደንግጣ አምራን ማለት ነው እኔ ይችን ሴትዮ ሲጀመር አልወደድኳትም፣ አውቄያለሁ፣ ገብቶኛል፣ ይች የማትረባ ቆይሽ ታዲያ ምን ልትላት ነው ስትልም በቃ እባክህን ቤት አላት መኪና አላት በላት፣ የኔና ያንተ ያሳለፍነው ነገር በቃ ትቼዋለሁ፣ በሰላም እንቋጨው። አንተም አላማ አለህ፣ እኔም አላማ አለን። አላማችንና እቅዳችንን ለማሳካት ደግሞ እኔ እናንተ ሰላም መፍጠር አለብን፣ አንድ ላይ ሆነን መስራት አለብን ስትልም ትመልስለታለች። ኤርሚያስም በዚህ ተስማምቷል። ነገር ግን አንቺ ናሆምን ትወጂዋለሽ ወይ ብሎ ነበር የጠየቃት። አዎ እኔ ናሆምን እወደዋለሁኝ፣ በቃ እኔ ወድጄዋለሁ። አንተስ በኤሚ የመጣኸው ኑሐሚን ለማጥመድ ነው አይደል ስትለው፣ እኔ ይኸውልሽ ለፍቅሯ ብዬ ስለምወዳት ለእሷ ብዬ ነው ይህን ሁሉ መስዋዕትነት ከፍዬ እዚህ ቦታ ያገኘሽኝ። ቢያንስ እኔ ለእሷ ህይወቴንም ቢሆን እሰጣለሁ። አንቺ ግን ናሆምን እወደዋለሁ የምትዩ እንዴትስ በምን ያክል እምነት አምንሻለሁ ሲላት፣ አንተ እንደታመንከው እኔ የምታመናለሁ፣ ናሆምን እወደዋለሁ። ይልቁንስ እኔ እናንተ ካሁን በኋላ አንድ ላይ መስራት አለብን። በቃ መኪና አላት፣ ሰው አላት፣ ቤት አላት በላት ስትለው፣ እሱም ይህን ነገር ማሳመን እኔ ምንም አያቅተኝም። ነገር ግን ያው ልጅቷን ስለወደደችኝ እባክሽን አርፈሽ ብትቀመጭ ይሻልሻል። ሲቀጥል ደግሞ ከኑሐሚን እንድትርቂ እፈልጋለሁ ነበር ያላት። ልጅቷ ግን ካንተ ፍቅር ይዟታል እንደ ብላ ስትጠይቀው፣ ያው ታውቂያለሽ አይደል አንቺን በተወሰነ ጊዜ ነው ፍቅር ያስያዝኩት፣ ስለዚህ ልጅቷን ፍቅር ቢጤ ይዟታል። ነገር ግን አንቺ ከኑሐሚን እንድትርቂ እፈልጋለሁ ሲላት፣ እኔ ከኑሐሚን ካሁን በኋላ ምንም ነገር አላደርግም፣ እንደውም የእስከዛሬውን ጸቡን ትቼ በፍቅር ቀርባታለሁ ስትለው ነበር። ያም ሆነ ይህ ግን የእነሱ ጉዳቸው አሁን ተጋልጦባቸዋል፣ ወይም ደግሞ ብዙ ርቀት ሳትሄድ ኑሐሚን ተጋልጣለች ማለት ነው። ያው የኤርሚያስም ድምፁ ስላለ እሱ ፎቶ ባይታይም ድምፁ ስላለ በድምፁ ያውቁታል ብዬ አስባለሁ። መቼም በድምፁ ካላወቁት እኔ እንጃ አደጋ አለው ትላላችሁ። ግን ሁለቱ ከዛ ቤት ቢወጡና አንድ ላይ ቢሆኑም ለነዛ ቤት አልፈው ይተኙላቸዋል ማለት ዘበት ነው። ነገር ግን እኔ በበኩሌ ናሆምና ኑሐሚን ተጋብተው ቢኖሩ በጣም ደስተኛ ነኝ ማለት ነው።
እናንተስ ምን ትላላችሁ? ናሆምና ኑሐሚን መጋባት አለባቸው። አምራንና ኤርሚያስ ከዛ ቤት መውጣት አለባቸው። ከዛ ግቢ ጭራሹን መውጣት አለባቸው። ነገሩ ግን ስር የሰደዱ ሳይሆን አይቀርም፣ የሚወጡ አይመስሉኝም። አንደኛ ደረጃ ወይዘሮ ዝናሽ ወደዋለች፣ ኤሚም ወደዋለች ኤርሚያስን። ምናልባት አምራን ልትወጣ ትችላለች፣ እሱ ግን ላይወጣ ይችላል ማለት ነው። ለማንኛውም እኔ እዚህ ላይ ያበቃሉ። ባባይ